የገነት አባትኩን ይባላል ኳየር ሲመሰረት ነው ኳየር የጀመርኩት ማለት ነው። ኳየሩ ሲመሰረት አብሬው የመጀመሪያ ጊዜ ነበርኩኝ። ስሜ ተሰማ እንዳማው ይባላል። ከኳየሩ ጋር የጀመርኩኝ 1997 ነው። 21 አመቴ ነው። ስሜ ጸጋዬ አበበ ይባላል። ከ2006 ጀምሮ ኳየር ውስጥ ነበርኩኝ። ስሜ ፍጹም ታመነ ይባላል። ከ2012 ጀምሮ ነው ወንዶቹ ላይ ተቀላቀልኩት። ኳየሩ በዛ ሰዓት የነበረው የመንፈሳዊ መነሳሳት በጣም ደስ የሚል የእግዚአብሔርን ፊት የምንፈልግበትና የእግዚአብሔር ክንድ በእኛ እንዲገለጥ በምንፈልግበት ሰዓት ላይ ነበረ እና እግዚአብሔር ክብሩን ያሳየበት ትልቅ ስራ ይሰራል። ለኳየራችንም ሆነ ለየግል ህይወታችን ትልቅ ነገር እግዚአብሔር ያደረገበት ጊዜ ነበረ። ቀድሞ ኳየሩ ካሴቱን ከመጀመሩ በፊት ረጅም የጸሎት ጊዜ ነበረ። ለ3 አመታት በጸሎት ነበር የቆየነው እና 4ኛ አመት በካሴት ስራ ላይ አሳለፈን። በዚህን ጊዜ ለካሴቱ በተሰጠነው ከቤተ ክርስቲያኑ እድል የመጀመሪያዎችም ስለነበርን በብዙ ፍርሃት ነበረ በእግዚአብሔር ፊት ስንቀርብ የነበረውና ይሄ ነገር በኳየሩ ውስጥ ትልቅ የሆነ መንፈሳዊ መነቃቃት ነው ያመጣው። በተለይም በዚህ በጸሎት እና ኳየሩም በአንድነት በእግዚአብሔር ፊት ለዚህ ጉዳይ ረጅም ጊዜ በጸሎት ስለምንቀርብ የኳየሩ መንፈሳዊ ህይወት እጅግ በጣም በወቅቱ እጅግ በጣም የተነቃቃ ነበርና ቀንም ማታም እንጸልይ ነበር። ለኔ ዛሬ መልእክት ነው። መዝሙሮቹ ዛሬ ላይ ስሰማቸው ያው ናቸው። ውስጤ ዛሬም በእግዚአብሔር ፊት ያለኝ ነገር እንዲጨምር ነው የሚያደርግልኝ። የዳንኩበትን መዳን ነው የሚያስታውሱኝ እና ትልቅ ነገር ነው በህይወት ያደረገው። መዝሙሮቹ ለኔ መልእክት ናቸው። ይሄ እውነት ነው። ሁሉ ጊዜ እነዚህ መዝሙሮች ለኔ አብዛኛው መዝሙሮቹን ዘምሬ ማልጨርሳቸው በውስጤ ብዙ እንባ የሚፈስ ብዙ ህይወቴን የሚያይ እጅግ በጣም ህይወቴን የሰራበት ትልቅ መጽሐፍ ቅዱሳዊ የሆኑ ዝማሬዎች ናቸውና ዛሬም ትኩስ ነው ለኔ። በቃ መዝሙሮቹ ከእግዚአብሔር ቃል የመጡ ስለነበረ ህይወቴ ሁሌም ነው የሚሰራ፣ ሁሌም ይታነጻለሁ፣ ሁሌም ይታደሳለሁ፣ ሁሌም ሐሴት አደርጋለሁ በእነዚህ ዝማሬዎቹ። እጅግ በጣም ደስ ይለኛል። ትኩስ ናቸው ለኔ። እነዚህ አልበሞች በመሰማበት ጊዜ እንደ መልእክታቸው የሚሰማኝም ነገር የተለያየ ነው። እኔ እንዳለሁበትም ሁኔታ ስደክም ያበረቱኛል፣ ሳዝን ደግሞ ያጽናኑኛል። ይህ ይሰማኛል። ያው አልበሙ ከወጣው ከ2 አመት በኋላ ነው የመጣውና ረጅም ጊዜ ነው፣ ግን መዝሙሮቹ ዛሬም ጉልበታሞች ናቸው እና ህይወትን የመለወጥ አቅም አላቸው። ይሄንን በገዛ ህይወቴ ደግሞ አይቻለሁ። እነዚህ መዝሙሮች መጽሐፍ ቅዱሳዊ ናቸው፣ ቴዎሎጂካል ናቸው። እነዚህ መዝሙሮች ስለ እግዚአብሔር ታላቅነት፣ ምስጋና፣ ሌላ ደግሞ ስለ ወንጌል፣ ስለ ድነት የሚያወሩ ጠንከር ያሉ ቴዎሎጂካል መዝሙሮች ናቸው እና ወደ ቃሉ ኢቭን እንድንመለስ የሚያደርግ የሚገልጽ ትልቅ አቅም ያላቸው የቤተ ክርስቲያን አስተምሮ ስፔሻሊ የኛን የቤተ ክርስቲያን አስተምሮ በተለይም ከዳይኒነት ጋር ያለው ከወንጌል ስርጭት ጋር ያለውን እጅግ የሚያጠናክሩና አቅም የሚሰጡ ትልቅ መጽሐፍ ቅዱሳዊ ዝማሬዎች ከመጽሐፍ ቅዱስ የተቀዱ ዝማሬዎች ናቸው። ያው እኔ እሱን ምለው የሰማሁትን ነውና ያሳደረባቸው ሰዎች ቢያወሩት ደግሞ ደስ ይለኛል እና የሰማነው ምስክርነት እጅግ ደስ የሚል ነበረ። ሰዎችን ወደ ለወንጌል እንዲዘምቱ ሚስዮናዊ እንዲሆኑ የሚያደርጋቸው ነበርና አንዳንድ መዝሙሮች ሰዎች ያንን አልበም ሲሰሙ በቃኛ አገልግሎት ብለው ያሉ ሰዎች
አገልግሎታቸውን እንደቀጠሉ ምስክርነታቸውን ሰምተናልና ደስ የሚል ነበረ። እውነት ነው። አንድ እኔም በርግጥ ይሄንን ነገር በእመናንም መግለጽ ይችላሉ። አንዱ ለወንጌል ስርጭት ከኛ ቤተክርስቲያን ቅበት ስልጤ ሄደን እንደዚህ ብሎ መሰከረልኝ። ይህንን መዝሙር በተለይም ክብር ቅርሳቸውን ሲሰማ አለ ከቤቴ ውስጥ ሙሉ ቀን ከተማ ውስጥ እየዞርኩ የወንጌል ስርጭት እያደረኩ ነበር አለና ለቤተ ክርስቲያናችን ላሉት ትውልድ ስፔሻሊ ወጣቱ ትውልድ ብዙዎች ይህንን ዝማሬዎችን ምእመናኑ በሙሉ የሚያውቁና ለዚህ ለወንጌል አገልግሎት እጅግ ልባቸው የሸፈተበትና ለወንጌል የተነሳሱበት አንድም በእኛም ቤተ ክርስቲያን ለወንጌል ስርጭት አገልግሎት እድገት አንድ ጥቂት አስተዋጽኦ አድርጓል ብዬ አስባለሁ። ሌሎች መዝሙሮችንም በሚታዩበት ጊዜ ከዚህ ዝማሬ የተነሳ ብዙዎች የታነጹበት የታደሱበት ወደ ጌታም የመጡበት እንደሆነ ምስክሮች የሚወሩ አሉና እጅግ በጣም ደስ የሚል ነገር ነው ያለ። ያ በጣም ደስ የሚል ነው፣ የምንፈልገውም ነው። ምክንያቱም መልእክቱ ተደብቆ እንዳይቀር እግዚአብሔር በዛ ዘመን ያደረገውን ደግሞ በዚህ ዘመንም ወጣቱ ይሄንን አይቶ አዲስ ነገር መስራት እንዲችል እንዲም አይነት ነገር አለ ወይ ብሎ መዝሙሮችን ሰምቷቸው በእግዚአብሔር ላይ በቃ ትልቅ ነገር በእግዚአብሔር አጀንዳ ማያልቅ አጀንዳ እንደሆነ አውቆ እንዲዘምረውም ጥሩ ነው ያስባለሁ። በጣም ደስ ብሎኝ ይሄኛው አንደኛ መልእክቱ ብዙ በዲጂታል መልኩ አልቀረበምና ወጣቱ ይሄንን በቅርበት ይሰማል። ሲሰማ የመዝሙሮቹ መልእክቶች ምንድናቸው በምንልበት ጊዜ ይሄ የመዝሙሮቹ መልእክት አንዳንድ መልእክቶች የትናንትናን የቤተ ክርስቲያንን ታሪክ እንድናስታውስ አባቶች በቤተ ክርስቲያን ያደረጉትን ገድል እንድናስታውስ ያደርጋልና ይህንን የቤተ ክርስቲያን አገልግሎትና ታሪክ ትውልዱ እንዲያስቀጥል ትልቅ መልእክት አለው ብዬ አስባለሁ። ወጣቱ ትውልድ ትናንት አባቶቻችን ዋጋ ከፍሎ ያመጡትን ወንጌል ዛሬ ደግሞ ያ ትውልድ መቀጠል አለበት ነው የሚለውና ይሄን ሰምተን ዝም ማለት የለብንም። ለዚህ ለመነሳት እንዳለብን መልእክቶቹ የመዝሙሮቹ መልእክቶች ስለሚናገሩ ወጣቱ ትውልድ ትናንት አባቶቻችን አሁን ላለው ትውልድ የሰጡትን ነገ ላለው ትውልድ ሊያስቀጥል አሁን ያለው ወጣቱ ትውልድ ለወንጌል ራሱን እንዲሰጥ ለወንጌል የሚያስከፍለውን ዋጋ ለመክፈል ዝግጁ እንዲሆን ያደርጋል ብዬ አምናለሁ። ይሄ አልበም ሲወጣ እዚሁ ነበርኩኝ፣ ያው ኳየር ውስጥ ነበርኩኝ። በቃ በጣም ትልቅ ነገር ሆኖልኛል። ማረሳው ነገር በህይወቴ በእግዚአብሔር ቤት ጸንቼ እንድቆም ትልቅ ነገር ሆኖልኛል አልበሙ ሲሰራ። ምክንያቱም ከአልበሙ በፊት እግዚአብሔር እኛን ሰርቶናል። ያ ነገር ነው ደስ የሚለኝ ፓርት ማለት ነው። እግዚአብሔር በጣም አስተምሮናል። በጣም ህይወታችንን በእግዚአብሔር ቤት ጸንተን እንድንቆም እንዳንነቃነቅ አድርጎናል። በዛ ሰዓት ከአልበሙ በፊት በደም ትልቅ ነገር እግዚአብሔር በመካከላችን ሰርቶ ነበር እና እዚሁ ነበርኩኝ። አሁንም አለሁ። እኔ ነበርኩኝ እዚሁ ነው። በወጣቶች አገልግሎት በመሪነት አገለግል ነበር። ከኮይሩም ጋር አብሬ አገለግል ነበር። ቅድም እንዳልኩም በህይወቴ ላይ ከፍተኛ ስራ የሰራበት ለመንፈሳዊ እድገቴ ራሴን ይበልጥ ለወንጌል እንድሰጥ ይበልጥ ለወንጌል ዋጋ መክፈል እንዳለብኝ እኔ እስከ ህይወት ፍጻሜ ድረስ መክፈል የሚገባኝን ዋጋ የሚያስከፍል ቢኖር ከዚህም በኋላ እንዲከፍል ከጌታ ጋር ኪዳን እንደገና እንዲያድስ ያደረጉ ዝማሬዎች ናቸው። የአልበሙ ልዩ ትዝታ ምለው ያው ኃይለኛ መንፈሳዊ ሪቫይቫል በኳየሩ ላይ ተከስቶ ነበር። የማያስቀምጥ የማያስተኛ ብዬ ልበለው። በቃ ብዙዎች አንድ አርፋጅ የለም ኳየር ላይ በቃ የሆነ አንዱ ከአንዱ ተለይቶ ሲሄድ የሆነ ነገር የሆነ ነው የሚሰማልና በሰዓቱ እግዚአብሔር ትልቅ ነገር አድርጓል። ያ ነው ትዝታይና አልበሙ ሲሰራ ኳየሩ ድምጽ ከሰጠ በኋላ ስቱዲዮ ሄዶ ከተሰጠ በኋላ በቫይረስ ምክንያት ጠፍቶብን ነበር። በሰዓቱ ማረሳው ማለት ነው። ጠፍቶ
ላመጣው ሲሄድ ነው መጥፋቱን የነገሩኝ። እንደገና ተደርጎ አጋጣሚ ስቱዲዮ ላይ በሰራው ልጅ እጅ ላይ ስለቀረ እንጂ ያኛው በፍጹም ጠፍቶ ነበር። በቃ ያኛው ጠፍታ አጋጣሚ ልጁ በሰራው እጅ ላይ በሌላኛው እጅ ላይ ተገኝቶ ነው እንደገና ደግሞ የተሰራልን። ያንን አረሳው። በእውነቱ አንዱንም ከአንዱ ለመለየት በጣም እጅግ በጣም ከባድ ነው። ሁሉም የተለየ መልእክት አለው። ለኔ ለህይወቴ በጣም አስገዳጅ ነው ብለህ ካቀረብክ ብቻ እንደው በቃ አንድን መዝሙር ብቻ ካልክ ክብር ቅርሳቸውን የሚለውን ብል ነው የሚሻለው። እንደው በጣም አነጻጽሬ ሳይሆን እንደው ለምርጫ ለጥያቄ ስል ክብር ቅርሳቸውን የሚለውን ብል ይሻለኛል። ግን ሁሉም ለኔ ተመሳሳይ ናቸው። ከአልበም ውስጥ ለይቼ የምወደው መዝሙር አለኝ ማለት ይከብደኛል። ለምን ለኔ ሁሉም መልእክቶቼ ስለሆኑ ማለት በደረስኩበት ቦታ ሁሉ ለኔ መልእክት ናቸው። ህይወቴ ባለበት ቦታ ላይ ስዘምራቸው ለኔ መልእክት ነው። በቃ አሁንም ዘምራቸዋለሁ። ስዘምራቸው በጸሎት ስዘምር ብቻዬን ቁጭ ብዬ ስዘምራቸው መልእክት ናቸው። ከእግዚአብሔር ጋር ያገናኙኛል እንጂ አሁን ይሄን ከእንትን ተለይቼ ማየው ነው ብዬ የምለው ነገር የለኝ። ሁሉንም ሙሉ አልበሙ ማለት ነው። በእርግጥ መዝሙሩን 1 2 3 ብሎ ይሄ ነው ብሎ በቅደም ተከተል ደረጃ ለማውጣት አስቸጋሪ ነው። ሆኖም ግን በኔ ህይወት ላይ ተጽዕኖ ያደረሱ መዝሙሮች አሉ። ሁሉም ባለበት አውዶ ነው ስሰማ በየግለሰቡ ህይወት ተጽዕኖ የሚያደርሱ ናቸው። ከአልበም ውስጥ መወደው በእርግጥ ለመለየት ይከብዳል። ግን ክቡር ቅርሳቸው የሚለውን መዝሙር በጣም ነው የምወደው። ምክንያቱም አንድ ጊዜ 12ኛ ክፍል ተማሪ ሆኜ የካታኮምቡ ሰማዕታት የሚለውን መጽሐፍ በማነብበት ጊዜ ያው ታሪኩን በግጥምና በዜማ ምሰማው እስኪመስለኝ ድረስ ነበረ ውስጥ ያሴስ ያደርግ የነበረው በመዝሙሩ እና ትልቅ ተጽዕኖ አለው ለኔ። እኔ በጣም ደስ ብሎኛል። ምክንያቱም መልእክቱ ተደብቆ እንዳይቀር እግዚአብሔር የሰጠን በጊዜው የሰጠን መልእክት ተደብቆ እንዳይቀር ትልቅ እድል ለኛ። ምክንያቱም ይህን አጋጣሚን ተጠቅመን ሰዎች ወንጌልን እንዲሰሙ ሰዎች ይህን መዝሙር ሰምተው ወደ ጌታ እንዲመጡ ትልቅ እድል ነው፣ ትልቅ በር ነው ብዬ አስባለሁ። በጣም ከፍተኛ ደስታ ነው የተሰማኝ። እንደዚህ አይነት ትልልቅ ዝማሬዎች እኔ በኔ መረዳት በቲኦሎጂካልም በስነ ጽሁፍም ከህይወትም አንፃር ሳይ ዘመን ዘለል የሆኑ ዝማሬዎች ናቸውና ዛሬ ብዙ የሚዘመሩ ዝማሬዎች ቢኖሩም እነዚህ በጣም ትልቅ ጠንከር ያሉ መልእክት ያላቸው ለቤተ ክርስቲያን አስፈላጊ ስለሆኑ መልእክቱ መድረስ አለበት ብዬ ስለማመን ኢቭን በጣም ዘግይቷል። ይሄ መሆኑ በጣም ትልቅ መልእክቱ ለምድር ሁሉ ለመድረስ ሰዎችን ለወንጌል ለማዘጋጀት እጅግ በጣም ከፍተኛ ጥቅም ስላለው በጣም ነው ደስ የሚለኝ፣ ደስም ብሎኛል። ለኔ ትልቅ መስራች ነው። በጣም ትልቅ ደስታ። ከዚህ ፊት ሐሳብም ጸሎቴም ነበር። በእንደዚህ አይነት መንገድ መምጣቱ ደግሞ የእግዚአብሔር እቅድ ነው፣ የቤተ ክርስቲያን ብቻ አይደለም ብዬ አስባለሁ። ያው እንደ ወጣት ጊዜውን የጠበቀ ነገር እንጠብቃለን፣ እንፈልጋለን። እንደዛ መሆኑ ደግሞ እኔን አስደስቶኛል። ብዙ ሰዎች ጆሮም ደግሞ እንደሚገባ ማወቄ አስደስቶኛል። በወቅቱ አልበሙን ስንሰራ በጣም ከባድ ጊዜም ነበረ። ግን እግዚአብሔር አሳልፎን ፈተናዎቹን እንዲናቸው ብዬ ባላወራም በጣም ከባድ ነበረ። እግዚአብሔር በመካከላችን ትልቅ ነገር አደረገ። አንዳንድ ፈተናዎች ደግሞ ነበሩ። ሰዎች ባሉበት ህብረት ባለበት የሆነ ችግር አይጠፋምና በጣም ትልቅ ቻሌንጅ አልፈንበታል። ያንን ነው እንግዲህ እግዚአብሔር አሳልፎን የሰራነው። ካሴቱ ስንሰራው የገጠመንን ቻሌንጅ ቀደም አወርቻለሁ። ግን ያው መጀመሪያ እግዚአብሔር እኛን እንዲሰራን ነበር የፈለግነው። ካሴቱን ከመስራታችን በፊት እኛን እንዲሰራን ፈልገን ነበር። እግዚአብሔር ያንዳንዱን ህብረት ልጅ ሰርቶ
ቀድሞ ከመዝሙሩ ጋር ተዋህደን ነበር መልእክቱን የዘመርነው እና እግዚአብሔር ያንን ረድቶናል። ፈተናዎቹ በዚህ ቅድም እንደተገለጸው ምን ገኔ እንዳለችው ብዙ ነገሮች እዚህ ሚዲያ ማውራት የማንችላቸው ነገሮች ቢኖሩም ምንድነው በዚህን ጊዜ ለካሴቱ ዝግጅት ተብሎ ብለን የመጀመሪያ እርምጃ የወሰድነው ጸሎት ነው። በጸሎት መካከል የግድ ጠንካራ ጸሎት ሲኖር ውጊያ መነሳት አለበትና የተለያዩ ውጊያዎች ውጫዊም ውስጣዊም ውጊያዎች ነበሩ። እነዚህ ውጊያዎች በሙሉ ምንድነው ያመጣው? ትልቅ የሆነ በኮየሩ ውስጥ ሪቫይቫል እንዲነሳ አድርጓል። በጣም ጥብቅ የሆነ ጸሎት፣ ጥብቅ የሆነው ነገሮች፣ ጥብቅ የሆነ መንፈሳዊ አንድነትን እንዲፈጠር አድርጓል። እግዚአብሔር ማጥራት የሚገባውን ማስተካከል የሚገባው ነገሮችን በሙሉ ከህይወታችንም የመጀመሪያ መዝሙሩ የሚለውን መሆን አለብን የሚል ፕሪንሲፕል ነበርና መዝሙሩ ሪሊ የኔን ህይወት ይነካል ወይ የሚል ነበርና ጸሎታችንም ያ ነበር። ያ ነገር የኔን ህይወት ሰርቶታልና ከሌላም ሰው በላይ የኔ ህይወት እዚህ መዝሙሮቹ ራሴንና ህይወቴን ማየት ይችላልው። ያ ነገር ህይወቴን ነው የቀየረና ከዛ በኋላ መንፈሳዊ መነቃቃት ሪቫይቫል ትልልቅ ነገሮች ነበሩ። ሌላ ጋር ወጥቶ የማገልገል ሁኔታዎች ነበሩ። እግዚአብሔር በዛ ቦታ ደግሞ ትልልቅ ምርኮችን ሲሰጥ ነበርና ትልቅ መነቃቃት ነበር በወቅቱ። በሰዓቱ መዝሙሮቹ በተሰሩ ሰዓት ላይ ያለው የመንፈሳዊ ስታንዳርድ ይመስለኛልና ነውም ደግሞ ያለው የመንፈሳዊ የግለሰቡ ያለው የመንፈሳዊ ህይወት የኳየሩ ያለው የመንፈሳዊ ህይወት በእግዚአብሔር ቃል ሙላት ላይ ያለ በጸሎት ከእግዚአብሔር ጋር በመቀራረብ ፍላጎታቸው ሁሉ የእግዚአብሔርን ፊት መፈለግ ነበርና ያ ይመስለኛል ዛሬም ድረስ ትኩስ ሆኖ እንዲቆይ ያደረገው በጊዜው ያለን በእግዚአብሔር ፊት ያለን ነገር ለእግዚአብሔር ቤት ያለን ነገር የእግዚአብሔር ክብር እንዳይነካ የሚደረገው ጥንቃቄዎች ለመንፈሳዊ ነገር መሰጠት ያንን አምጥቷል ብዬ አስባለሁ። እነዚህ መዝሙሮች እንዲቆዩ አንደኛ እነዚህ ዝማሬዎች ሲዘጋጁና ሲሰሩ ይሄንን መዝሙር ሲሰራ ከመጽሐፍ ቅዱስ ጋር ያለው ቁርኝት መጽሐፍ ቅዱስን የማንበብ የማወቅ ነው። ሁለተኛው ታሪክን የቤተ ክርስቲያንን ታሪክ ማወቅ እነዚህ ዝማሬዎች በዚህ ውስጥም ስለሚካተቱ፣ ሌላው ደግሞ የልብ አንድነት የህብረቱ የልብ አንድነት እንደ አንድ ሰው መሆን፣ ሌላ ብርቱ ጸሎት እና አብሮ በመጸለይ በዚህ ውስጥ የተሰሩ ናቸው። ሌላው ደግሞ መዝሙሮቹም ሲሰሩ የኔ ነው የሚባል ነገር አልነበረም። እገሌ ሰራ ተብሎ አይታወቅምና ህብረቱ በአንድ ላይ የሚሰራ በአንድ ልብ የሚሰራ በመሆኑ ሌላው ደግሞ ለኤዲቲንግ ለእርማት ክፍት ናቸው እና በእነዚህ ምክንያት መዝሙሮቹ ዘመን ዘለል ሆኖ ብዬ አስባለሁ። ያው በወቅቱ የነበሩ ሰዎች መንፈሳዊ ህይወታቸው አሁንም ኳየር ውስጥ መዝሙሮች አሉና የሰው የሚናገረው ህይወት ስለሆነ ህይወታቸው ነው ብዬ አስባለሁ። ከእግዚአብሔር ጋር የነበራቸው ህብረት ስለ ቃሉ የነበራቸው ዕውቀት እንደሆነ አስባለሁ። ሚስጥሩ ያው ኳየሩንም ሳስብ የቀድሞውን ቤተክርስቲያን አስታውሳለሁ። በተለይ ሐዋርያት ዘመን ላይ ነበረችው አንድነት እንደነበረ ፍቅር እንደነበረ በእግዚአብሔር ቃል ላይ ደግሞ የጸኑ መዝሙሮች ስለነበሩ የእግዚአብሔር ቃል ዘመንን የሚያልፍ ስለሆነ እስካሁን ድረስ ትኩስነታቸውን ሳይለቁ ሊቀርቡልን ይችላል እና እግዚአብሔር ቃል ላይ ያላቸው የቃል ሙላት የጸሎት እና እነሱ መካከል የነበረው ህብረት እኔ ስገልጸው ወንጌል ነው ብዬላለሁ። በወንጌል መዳናችንን የሚያመለክት እኔም የተለየ ነገር የለኝም። መጠሪያውን ስም ነው የሚወስደውና ወንጌል ወይንም እንውጣለ ወንጌል የሚለው ነው የሚወስደው። መዝሙሮቹም የጌታ ታላቅነት የሚያወሩም ቢሆን ትልቁ ማውጣንጠኛው እዛ ዙሪያና ደህንነት ላይ በጌታ ምህረት ላይ
ለወንጌል በመውጣት ላይ በጣም ስለሚያተኩር አብዛኛው ማጆሪቲ እንደዛ ብዬ ስለማመን በሱ ነው መስማማ። ያው እኔ የምለው ነገር አለና የድነት ምስጢር ብል ጥሩ ይመስለኛልና የድነታችን ምስጢር በደም የሚያጎላ እግዚአብሔር በእኛ ሕይወት የሰራውን ስራ የምናገር መዝሙር እንደመሆኑ የድነታችን ምስጢር ብዬ አስባለሁ። ይህንን አልበም እኔ ሕይወት ብየዋለሁ። ወንጌልም እንዲሁም ስለ ክርስቶስም ስለ ድነታችንም ብዙ ነገር ስለሚናገር ሁሉንም አንድ ላይ ያጠቃልለ ሕይወት። ባልጠፋ ሰው በእኔ አካል ውስጥ ገባ መኖር ያለ ክብር ሰባብቼ ስትገባ ውስጤ ሰው ሸተትኩኝ ከሙቱ ከእኔ ሕይወት ሰላም ወጣኝ። ያው መዝሙሩ እግዚአብሔር የሰጠን ዝማሬ ነው። ይህንን መልእክት ደግሞ ብዙዎች እንዲሰሙት የሆዛዕና እናት ቃለ ሕይወት በዩቲዩብ ይለቀቃል። ይህንን መዝሙር ደግሞ ያው ለሁላችሁም እንዲደርስ ምኞታችን ነው፣ ናፍቆታችን ነው። ሰምታችሁ ተፈወሱበት፣ ተባረኩበት እና እግዚአብሔር ጸጋ ይብዛላችሁ። ይህ የካሴት መዝሙር በ2003 ዓመተ ምህረት በሮቦት ኮየር በመጀመሪያ ጊዜ ለቤተ ክርስቲያናችንም በመጀመሪያ ጊዜ እንደ ህብረት እንደ ኮየር ታትሞ ለረጅም ዓመት የቆየ በቅርብ ቀን በሆሳዕና ቃለ ሕይወት ቤተ ክርስቲያን በዩቲዩብ ቻናል ስለሚለቀቅ እነዚህን ድንቅ የእግዚአብሔርን መልእክቶች ምእመናን ዩቲዩብ ገጹን ገብታችሁ ይሄንን ዝማሬዎችን እንድታደምጡና ለብዙዎችም ደግሞ እንዲደርሱ እንድታደርጉ በእግዚአብሔር ፍቅር እናሳስባለን። እግዚአብሔር ይባርካችሁ። እንወዳችኋለን። እግዚአብሔር ይባርካችሁ። Goodbye.